ያ ተመስገን ለፉክክሩ ብሎ ይሁን ነገር አድርጎት እንዳይሆን። ሲጀመር ልጁ ክፋቱን እንዲቀጥል የሚያደርገው አንቺ ለሱ ያለሽ ቦታ ነው። አላቅም፣ ግን ደግሞ እኔ በጣም ፈርቻታለሁ። በጣም ክፉ ሰው ናት። እድልን ግን ምን ብሎ እንዳሳመናት አላውቅም። ናቲ ለምን እንዳወራ ታደርገኛለህ? ልጣ እንዴ ህይወት እኮ ነው። ሰው ከሚገድል ሰው ጋር አብሬ መኖር የምፈልግ ይመስልሻል? እኔ የማንም ጥገኛም አይደለሁም፣ ፈሪም ደግሞ አይደለሁም። የትም ሄጄ መስራት ደግሞ እችላለሁ። ናቲ ምንድነው? አንተ ልጅ ባከባከረ ምን ሆነ ነው? በሞት ታፈረላ ምንድነው? ናቲ እኔ ምን አውቃለሁ? ናቲ እንደምወድሽ እንዳትረሽ። አይሆንም። አምቡላንስ ጥሩ። እድልዬ ወይኔ ጉዴ! ወይኔ አምቡላንስ! ምን ሆነሽ ነው? ምንም እንዴ እየተጨናነቅሽ እኮ ነው። የሆነ ነገርማ ሆነሻል። ምንም አልሆንኩ። ለምን ፈራሽ? የሆነ ነገር እንዳይሆን ነው። ግን ቆይ ምን ሆኖ ነው ከበላ በኋላ? እኔም ምን አውቃለሁ ማለት ምንም አታውቂም? የሆነ ነገርማ ታውቂያለሽ። ኧረ እኔ ምንም አውቀው ነገር የለም። ያ ተመስገን ለፉክክሩ ብሎ የሆነ ነገር አድርጎት እንዳይሆን። ኧረ እንደዛ አይደለም። ምን ሆነሽ ነው? ቆይ ታዲያ ምን ሆኖ ነው? ምን አውቃለሁ እማዬ፣ አታስጨንቅኝ እንጂ። ምን አይነት አረመኔ ሴት ነሽ? አረመኔ? እባክሽ ወደዛ አታስመስይ። ቆይ እንዴት ሰው እንዲሞት አሳልፈሽ ትሰጫለሽ? ትሁት፣ ቆይ አንዴ ተረጋጊ ላስረዳሽ። ምንም እንድታስረጅኝ አልፈልግም። እሺ ትሁት፣ አትጥሪኝ። ቆይ ለምንድን ነው በዚህ ልክ ክፉ መሆን የፈለግሽው? በዚህ ውስጥ የተመስገን እጅ አለበት? ትሁት፣ የማይሆን ነገር እያልሽ ነው። እኔን ሳይሆን እሱን እንዳታጭ። ልጣ እንዴ ህይወት እኮ ነው። ሰው ከሚገድል ሰው ጋር አብሬ መኖር የምፈልግ ይመስልሻል? ነገሩ እንደሱ አይደለም። ድምፅሽን ቀንሺ። ኧረ እባክሽ እናትሽ እንዳትሰማ ከሆነ እኔ እነግራታለሁ። እሺ የፈለግሽውን ነገር ማድረግ ትችያለሽ። ሲጀመር አንቺ ጭፍን ነሽ። ግራና ቀኝሽን እንኳን በስነ ስርዓት ማየት የማትችልሽ። ከፈለግሽ ክሰሱኝ። ደግ አደረግኩ እንደውም። እሱን ገለሽ የተመስገንን ትኩረት ለመሳብ ነው አይደል? ሰው ገድዬ ነው ትኩረት የምስበው? እንደውም እኮ እኔ ተመስገን እንድታገቢው ነበር የምፈልገው። ብቻውን ትተሽው መጣሽ እንዴ? አይ ማየ አብሮት ሰው አለ። እንዴ ለምንድን ነው የተናደድሽው? እድል ናት የመረዘችው። እንዴ እማዬ ምን አይነት አስተዳደግ ብታደግ ነው ቆይ ሰው መግደል እንደዚህ የቀለላት? ውይ ትሁትዬ እንደዛ እንኳን አይመስለኝም። እና እንዴት ነው? ካላመንሽኝ ደግሞ ጠይቂያት። እሱም ደግሞ እሷ እንደመረዘችው ተናግሯል። እኔ የማውቃት እድል እንደዚህ አይነት ልጅ አይደለችም። አሁን ግን ሆነች። ደግሞ እኔ እሱ አያጠፋም እያልኩኝ አይደለም፣ ግን ምንም ቢያጠፋ እሱን በሞት ለመቅጣት ማሰብ አልነበረባት። የት ነው ያለችው? አላቅም፣ ግን ደግሞ እኔ በጣም ፈርቻታለሁ። በጣም ክፉ ሰው ናት። ትሁት እኔ ይሄንን አላረጋገጥኩም። እኔ ግን አረጋግጫለሁ። በቃ መስመርሽን አትለፊ። በዚህ ልክ ልትዳፈሪኝ አትችይም። እኔ ድልን አውቃታለሁ። እንደዚህ አታደርግ። ራሷን ለምን አትጠይቂያትም? አንቺ እንዴት በዚህ ነገር ስትተባበሪያታለሽ? ስንት አይነት ሰው ነው ያለው? እኔ ጠፋው ምህረት ማንም እየተነሳ ይደነፋብኛል እንዴ? ይንጋ አሳይሻለሁ ልሽ
ተመቼ ጀምሮ ነው እድል እንደዚህ አይነት ልጅ ሆነችው? እማዬ ደህና ነሽ? አንቺ ነሽ ናቲን የመረሽው? ማን ነሽ? እምጠይቅሽን ብቻ በስርዓት መልሽልኝ። አዎ ባለጌ! እኔ እንዳንቺ አይነት ስድ ልጅ አላሳደኩም። እንዳንቺ አይነት ልጅ የለኝም። አዎ የለሽም እንዴ? አንቺ እኮ እናትነትሽን መሸሽ ከጀመርሽ እኮ ቆይተሻል። እኔንም መርዳት ካቆምሽ ቆየሽ። ልጄ ምን ገጥሟት ነው? ምን ሆና ነው ብለሽ ጠይቀሽኛል? ዝም በይ! ምንስ ቢከብድሽ ሰው ለመግደል ትሞክሪያለሽ? ሲጀመር ልጁ ክፋቱን እንዲቀጥል የሚያደርገው አንቺ ለሱ ያለሽ ቦታ ነው። ደግሞ እርግጠኛ ነኝ ያ ነው እንደዚህ እንድታደርጊ ያደረገሽ አይደል? መርዙን ይዞልኝ የመጣው ራሱ ናቲ ነው። ተመስገን እንድገልለት ፈልጎ። ምን? እና አንቺ ታዲያ ለሁለቱም አለመስጠት አትቺ? አዎ አልችልም። ምክንያቱም ልብሴን ስቀይር ቪዲዮ ቀርጾኝ በሱ እያስፈራራኝ ነው። ቆይ አሁን ለምን ትደነግጫለሽ? እኔ እኮ አንቺ እንዳትጨነቅብኝ ብዬ ነው ሁሉንም ነገር በውስጥ ያዝኩት። ተመስገንንም ከመመረዘው ፋይሉም እንዲጠፋ ብዬ ነው እሱን ለመግደል የመረጥኩት። ወይኔ ፈጣሪ! ነው እንደዚህ ጉዴን እና መከሬን አበዛህብኝ። ወይኔ አምላኬ! እድል ምንድን ነው? ናቲ ከሳታለሁ እያለ እኔ ራሴ ከሰዋለሁ። ቆይ እድል ለምንድን ነው በሰላም መኖር ምርጫሽ የማታደርጊው? ትሁቴ ሳይሽ ልክ አይደለሽም ተብለሽ አታውቂ። አልገባኝም። ምክንያቱም የስህተት መንገድ ላይ ብዙ ትቆያለሽ። እድል የመረስሽው አንቺ፣ የምትናደጂው ደግሞ አንቺ። ቆይ ምን አድርጋት ነው ብለሽ አልጠየቅሽው? ጠይቄዋለሁ። ተመስገን አዞሽ እንደሆነ ነግሮኛል። እሱም ቢሆን በዚህ መልኩ የሚያገኘኝ ከመሰለው ከገዳይ ጋር እንደማልስማማ ይወቅሽ። ይኸውልሽ ትሁት፣ ደግመሽ ልትጠይቂው ስትሄጂ የቆፈርከው ጉድጓድ ጥልቅ ባለመሆኑ ተርፈሃል። አልገባኝም። እዚህ ነገር ውስጥ እጁ አለበት እያልሽኝ ነው? ምንም መንገድ አይጠበቅብኝም። ሰላም መሆን ካልፈለግሽ ከዚህ በኋላ ሰላም አለ። እስኪ የማላውቀው ነገር ካለ አስረጅኝ። አላስረዳሽም። በቃ ተይኝ። እማዬ በጣም ይቅርታ፣ ትናንትና ማታ ስሜታዊ ሆኜ ነው። ያንቺን ሳይሆን ልጄን ያለ ጥፋቷ አስቀይምኳት። ያለ ጥፋቱ? አዎ ያለ ጥፋቷ። እንዴት ነው ነገሩ? ሰው መግደል ጥፋት አይደለም እንዴ? ሊገልሽ ያለን መቅደም ጥፋት አይደለም። ምን ሊገላት ነበር እያልሽኝ ነው? ሊያደርግ የነበረውን ከሚያደርግ ሞቷን ትመርጥ ነበር። ቆይ ምንድን ነው ነገሩ? ትሁት በቃ ተይኝ በእናትሽ እንዴ! እንዴ ናቲ ና ቀስ በል። ትሁቴ ላስቸግርሽ ነው። በቃ የሚያስታምመኝ ስለሌለ አንቺ ጋር መጣሁ። እዚህ ብታይ ስንት ቁጣ ፈጥሯል። ልሞት የነበርኩት እኔ ነኝ። አጥፍቼም ሊሆን ይችላል። ይቅርታ ጠይቃታለሁ። ማንን ነው ይቅርታ የምጠይቀው? እድልን? አዎ እድልን ይቅርታ ጠይቃታለሁ። ምን አድርገህ? አላውቅም።
አላውቅም ለምን እንደዚህ እንዳደረገች። ቆይ እሺ እኔ ማንን ልመን? እሷ ምን ብላሻለች? ምንም። ግን ደግሞ የሆነ ከባድ ነገር እንደሆነች ነው የሚወራው። በትክክል ግን ነገሩን አልነገሩኝም። የግድ ሰው ለመግደል ትልቅ ምክንያት ሊኖር ስለሚገባ ፈጥራ ብታወራም አልደነቅም። እናቴ ይሄ ቤት እኮ የኔ አይደለም። አውቃለሁ ትሁቴ፣ ግን በቃ ለ2 ቀን እዚህ ሁኜ ላገግም። እሺ በቃ ተኛ። ወደዚህ ተስተካከል። ከፍ በል ትንሽ። እናቴ ማሪ ይቅርበኝ። ትሰማለህ? የሰማሁት ነገር እውነት ከሆነ እንኳን ልምርህ ላይህ አልፈልግም። ትንሽ ጥፋት አጥፍቻለሁ። ተነሳና ቁጭ ብለህ ንገረኝ። ተነሳ ቁጭ በል። ተመስገን እድል ክፍል ገብቶ ልብስ ስትቀይር ቪዲዮ ቀርጿት እንደ ማስፈራሪያ ለኔ ልኮልኝ ነበረ። እኔ ደግሞ ያን ፋይል ከሱ ለመቀበል ብዬ ራሱን መሳት አለበት አልኩ። ስለዚህ ያንን መርዝ ለእድል ሰጠዋት። ችግሩ ግን ቀን ላይ ያን ፋይል አግኝቼው ነበረ። ያው ሳታውቀን ይመረዘችኝ፣ ግን ደግሞ ተሳስታ ሊሆን ይችላል። እና ይሄንን ያደረገው ተመስገን ነው። እድልን ግን ምን ብሎ እንዳሳመናት አላውቅም። እዚህ መሆናችን ለኔም ለልጄም አደጋ ሳይኖር አይቀርም። አይ እንደሱ አይደለም እናቴ። እኔ ትንሽ ሲሻለኝ ከዚህ ቤት እርቃለሁ። ለሁሉም ግን እሱን ተጠንቀቁት። ሄሎ ሰሙ። ወይ እድል እንዴት ነሽ? ደህና አይደለሁም። ምን ነው? ያ ከንቱ ድኑ ተመልሷል። አንተ ከመውጣት በፊት አንተ እንድገልክ የሰጠኝን መርዝ ለራሱ ሰጥቼዋለሁ። ማን? እኔን? አዎ፣ አሁን ቪዲዮ እንደፈለገ ማድረግ ይችላል። አታስቢ፣ እኔ ሙሉውን ቪዲዮ ተቀብዬዋለሁ። የምርህን ነው? አዎ፣ አልነገርኩሽም እንዴ? ትሁትን አላገባትም ብዬ እነግርልሃለሁ ብዬው ሙሉ ቪዲዮውን ሰጥቶኛል። እና አሁን እሱ ጋር ምንም የለም? አዎ እርግጠኛ ነኝ። አንቺ ግን ተጠንቀቂው እንዳይጎዳሽ። ምንም አይመጣም። ብቻ እንኳን ቪዲዮ ከሱ ወጣ። አይ በሱ እንኳን አታስቢ። አመሰግናለሁ ተሙዬ። ደግሞ ውለታ አለብኝ። እስከ ነገ እስከምመጣ ድረስ ትሁትን ተንከባከቢልኝ። እሱ እንደ ውለታ ይቆጠርልሻል። እሺ። ትሁት ግን እድለኛ ነሽ። እንዴ ቁጭ በይ እንጂ። እያዘዝከኝ መሆኑ ነው? እድል ይሄንን አድርጌ ያለች ተመስገን እንደሆነ አውቄያለሁ። ምኑ? መርዙን። ናቲ ለምን እንዳውራ ታደርገኛለህ? አውሪ እድል። ምኑን ነው የምታወሪው? መድኃኒቱ ሰጥተኝ ተመስገን እንድገልበት ስላዘዝከኝ። ይሄ ምንም የማይመስል ነገር ነው። ተመስገንን ግደይልኝ ስላለሽ መርዙን ለሱ ሰጠሽው? ቆይ ለሁለቱም አለመስጠታችን እንዴ? እችል ነበር። ናቲ ልናገር ወይስ ይበቃል?
የውሸት ቀመርሽን ተናገሪ። ልብሴን ስቀይር ካሜራ ደብቀህ በሱ ቪዲዮ እያስፈራራኝ አለብን? ምን ልትገረሚ ባልሆነ። ይኸውልሽ እድል፣ ምንም እንዳትይ። ከዚህ በኋላ እድል ትፈራኛለች ብለህ ካሰብክ ሞኝ ነህ። እድሜ ለተው አስተፍተዋል። እንደዛ ባይሆን ኖሮ እኔ በምቀበል መንገድ እቀበል ነበር። እድል የማደርግሽን ነኝ ማቆም ብቻ ግን ትንሽ ደህና ልሁን። ብሽቅ ነሽ። ከዚህ በኋላ ማለት ነው እኔ ጠላት። በዚህ ሁሉ ሁኔታ ውስጥ እኔ ነኝ የማሸንፈው። መቼም ቢሆን አታሸንፍም። ከዚህ በኋላ አሸናፊ የሚሆነው ተሙ ነው። ለእያንዳንዱ ቃላቶችሽ ዋጋ አስከፍልሻለሁ። ትንሽ ጠብቂ እሺ? ይኸውልህ ወንድ ልጅ አወራም። እሺ እድል አቤት። የት ሄድሽ ነው? ስራ ፍለጋ። ብዙ የሚቀድም ነገር አለ እኮ። ምንድን ነው የሚቀድመው? እንነጋገር። እኔ ምንም ከአንቺ ጋር የምነጋገረው ነገር የለም። ትሁት፣ አንቺ ደግሞ ደህና አይደለሽ። እድል አትበይኝ። ከዚህ ነፍሰ ገዳይ ጋር አብሬ አልኖርም። አሁን እንድትረጂኝ እየጠየኩሽ ነው። እኔ ነኝ አንቺን የምረዳሽ? አዎ፣ እኔ ያልገባኝ ልክ ያልሆነ ነገር አለ መሰለኝ። ልክ የሆነ ነገር አለኝ ሲጀምር ትንሽ አሳምነውኝ ነበር። ቅር ካላለሽ የታዘብኩትን ነገር ልንገርሽ። እሺ። ሁለቱንም ማጣት አልፈለግሽ፣ ሁለቱም ደግሞ እንዲነኩብሽም አልፈለግሽ። እንደዛ አይደለም እድል። ቆይ ምን ተነጋግረን ነበር? አዎ አጥፍቻለሁ፣ ግን ደግሞ ነገሮች ግራ አጋብተውኝ ነው። እኔ ግን ከዚህ በኋላ አንቺን የማባብልበት አቅም የለኝም። እሺ ሄላ፣ እንዴት ነሽ? ደህና ነኝ። ሰውን በማስተማን ቢዚ ሆነሻል መሰለኝ። ስልክ አታነሺ። እንዴ ማን ነገረህ? ተፎካካሪሽ እኔን ለመግደል ነበር ያሰበው። እንግዲህ ዙሩን በሞት ስለሱ ማውራት አልፈልግም። ስለዚህ ስልክ ስለማታነሽበት ጉዳይ እናውራ። አንተ መስላኝ ነበር። ምን እንደሚያሳዝነኝ ታውቂያለሽ? እኔን አለማመንሽ። አይ ኧረ አውቃለሁ ተሙ፣ በጣም ይቅርታ። ይቅርታው ችግር የለውም። ይሄ ልጅ ግን ከአንቺ ጋር መሆኑን አልወደድኩት። እሺ ቆይ ምን ላድርግ? ለአንቺም ለእድልም አደጋ አለው። ሳይ ለእድል በጣም ታስባለህ። ትሁት ልይቷ በጣም ምስኪን ልጅ ናት። ኧረ እባክህ ምስኪን ናት። አሁን ነገር መብላቱን አቁሚና ይሄ ልጅ አስወጡት። ቆይ ትዕዛዝ እየሰጠኸኝ ነው? ትዕዛዝ መስሎ ከታየሽ ሶሪ። በቃ ትሁቴ እደውልልሻለሁ። ሰላም መሆን ሲቻል ስራ በምትሰራበት ሰዓት አንተን ብትሆን እዚህ ነህ። አዎ እናቴ አጥፍቻለሁ። የእድልም ይቅርታ ቢሆን አላገኘው። አንተም እሷን ማስጨነቅ አልነበረብህ። ሁሉም አዝኖብኛል እናቴ። እባክሽ አስታርቂኝና ልውጣ። በዚህ ሰዓት ጥሩንም መጥፎውንም ሰው መለየት ከበደኝ እኮ። አዎ ተናድጃለሁ። ንዴቴም ፊት ለፊት ነው። ልሳሳት እችላለሁ፣ ግን እንደዛ ተንኮል የለብኝም። አስታርቅሃለሁ።
እኔም ይቅርታ አድርጌልሃለሁ። ግን ደግመህ ልጄ ላይ እንደዛ አይነት ነገር እንዳታደርግ። እሺ እሺ እናቴ። በል እረፍ፣ እነሱም ይምጡ። እሺ ሁላችሁም በተራ በተራ ማሳበዳችሁ ነኝ የማትረቡ። እድል ይሄ ሁሉ ሰዓት እየጠበኩሽ ነበር። ከዚህ በኋላ ምንም ጥቅም ላይ የማይሆን ነገር ከጎንሽ ማለት እድል አጥፍቻለሁ፣ በቃ ይቅርታ አድርጊልኝ። እኔ የማንም ጥገኛም አይደለሁም፣ ፈሪም ደግሞ አይደለሁም። የትም ሄጄ መስራት ደግሞ እችላለሁ። አሁንም ቢሆን ስራ አግኝቻለሁ። ታሙ መቶ እስከሚፈርምልኝ ነው እንጂ የዛሬ ሌሊት ብቻ ነው ማለት ነው። እድል ምን እያልሽ ነው? እናትሽ እኮ እዚህ ናት። ትንሽ ከሰራ በኋላ ሁኔታውን አይቼ ካላኖሯቸት ወደ ሀገሯ መልሳት። ታውቂያለሽ፣ እንዲመጣ የምጠብቀው ሰው አለ። በዛ ላይ ቤቱም የሷም ነው የሚመስለው፣ ግን ያንቺና የናት ነው። እድል እኔ ተመስገን እንድቀበለው፣ እናቴ ደግሞ ማስመሰሉ እንድናያለንበት እንደ ተነጋገርነው። ግን አንቺ መሀል ላይ የናት ፍቅር አገረሸብሽ። አልገባኝም። ቆይ ተመስገንን ፈልገሽዋል እንዴ? ደጋግመሽ ጠይቅሽኝ ትሁት። ቆይ ከፈለግኩት ልታይልኝ ነው? እድል እባክሽን እንደዚህ አናውራ። በቃ ይቅርታ አድርጊልኝ አልኩሽ እኮ። ልትታዩ ከሆነ ንገሪኝ። የመሄድ ሀሳብሽስ? አይቀየርም። መጀመሪያም ስላልተመቸኝ ተመለስኩኝ እንጂ ውሳኔ ደግሞ መቼም አይቀየርም። እሺ በቃ እድል ነገሮቻችንን እንደ ድሮ እናስተካክል። ካንቺ ነው እባክሽ። እሺ ሀሳብሽን ካልቀየርሽ እናያለን። ከተመስገን ጋር ስለ ቀጣይ ስራዋ ያወራች አይመስልሽም? ከተመስገን ጋር መሆኑን በማወቅ ሚስጥር ነው እንዴ? ቅድም እኮ ነው ስልኩን የያዙት። በበረንዳ በኩል ባለው መታጠቢያ በደንብ ነው የሚሰማው። አይ ጥሩ ነው ይሆናላቸው። እንደዚህ አይነት ሰው ከአንቺ ጋር ውድድር ውስጥ መግባት አለበት? መሸነፍ ስላለበት እኮ ነው የሚገባው። እሱማ ልክ ነሽ። ከወደድሽኝ የምትወጂውን አይነት ሽምግልና ልላክ ንገሪኝ። ምን አይነት መሰለ? ፈተና ነው። የልብ ትርታዬን አዳምጥ። እድል በጣም እድለኛ ነሽ። ለምን? በዚህ ሰዓት የሚያስቅሽ የሚያወራ ሰው አለ። ለሰው መድኃኒቱ ሰው ነው ሲባል አልሰማሽም? ሰምቻለሁ። እሱማ ግን ደግሞ እኔ ሰው አጣሁ እንጂ። እንደውም አንቺ የሰው ግፍ ያለብሽ ነው የሚመስለው። ተይ እድል እባክሽ እንደዚህ አትበይ። ምናልባት አይንሽ ቢከፈት ብዬ ነው። እድል ከዚህ በላይ ምንም ልልሽ አልችልም። በቃ ይኸውልሽ ቱት በእጅ አዙር ወርቅ እንዳይሆንብሽ ደግሞ ይሄ ልጅ ተጠቀቂ። እሺ አመሰግናለሁ።
እንዴት ነህ ተሙ? ደህና ነኝ። ምን ነው ናፈኩሽ እንዴ? ያው ምን ያሰገረክ? አዎ የምትወጂኝም ይመስለኛል። እንደገና ደግሞ እንደኔ የምትጠይው ሰው የለም ብዬ አስባለሁ። ወይ ለምን እጠላሃለሁ? የልጅ አባት እኮ ነህ። ልቤን አሞቅሽው። ለማንኛውም በአንድ ሳምንት ውስጥ ሽማግሌ ልትልክ እፈልጋለሁ። እኔ ቀንና ሰዓት መቁጠር ሰልችቶኛል። እሺ እመቤቴ፣ ታዛዥ ነኝ። ስልክ ደግሞ ተይዞ ነበር። መቼ ሞክረሽልኝ? ማለት አልተያዘም ነበር? ምን ለማጣራት እየሞከርሽ ነው? ምንም እንዲሁ ሰላም ልበል ብዬ ነው። እሺ፣ ለማንኛውም ነገ በጠዋት እመጣለሁ። እሺ፣ ቻው። ከተመስገን ጋር ተስማምታችኋል? እኔ ከማንም ሰው ጋር መጣላት አልፈልግም። ግን እኮ የለየት ያለ ነው። እሱ የዛሬ ሳምንት ሽማግሌ ይልካል። እኔስ? አንተም እድልህን ሞክረው። እድልህን? አዎ እድልህን። እሱ እድሉን አይደል እንዴ የሚሞክረው? ይሄ ግን ድንገት አልሆነ? ናቲ፣ ይሄ ለሁለታችሁም ድንገት ነው። እሺ ቢያመኝም እዘጋጃለሁ። ቆይ ግን ለምንድን ነው ሽማግሌ የሚልከው? ማለቴ ምክንያቱን ታውቀዋለህ? ፍቅር ነው ወይስ እልህ? ምን ነካሽ ተውት? እረሳሽው እንዴ? በዛ ከባድ ጊዜያት እኮ ከጎንሽ እንደነበር። አንድ ሳምንት እዚህ ብትቆይ ጥሩ ነው። ተመስገን ለትሁት ሽማግሌ ሊልክ ነው። ተመስገን እንደምትወጂ ያስታውቅብሻል። እንግዲህ እድል ለእኔና ላንቺ አልቀናችንም። እርግጠኛ ነህ? አዎ በደንብ እርግጠኛ ነኝ። ከእንዳንተ አይነቱ አውሬ ፈጣሪ ስለጠበቃት በጣም ነው ደስ ያለኝ። አይድ ተመስገን እንደምትወጂው አይነ ዋሽ ያስታውቃል እኮ። በሰው ግግም ማለት ጤናማነት አይደለም። ደግሞ አንተ ስለተሸነፍክ ለእኔ በጣም ትልቅ ደስታ ነው። በትሁት ስራ ማን የሚቀጣ ይመስልሻል? እያስፈራራኝ ነው። አይደለም። ጦሱ ለእናንተ ነው። ምክንያቱም እኔ ሽንፈት አልወድም። ጥሩነቱ እንደተሸነፍኩ እያወቅክ እንኳን አሁንም ድረስ እየተሸነፍክ እንዳለ እየተሰማህ አይደለም፣ ግን ተሸንፈሃል።